ሳዶቅ ጽድቅ፣ ትክክል፣ ልክ፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17። በሳዶቅ የተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ። ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ። በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉት። ሳዶቅ የአምላካችን የእግዚአብሔር ስም የተባረከ ይሁን። ይሄ ዛዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። ለምን የሚለውን ጥያቄ ማንኛውም ሰው የሚጠይቀው ጥያቄ ነው። በህይወታችን ውስጥ በሚደርስብን ነገር ላይ፣ በህይወታችን በሚያጋጥመን ነገር ላይ ለምን እኔ ላይ ወይ ደግሞ ለምን ይሄ ይሆናል ወይ ደግሞ ለምን ይሄ ደረሰብኝ የምንለው ኖርማል ጥያቄ ነው። ሁላችን ላይ የሚሆን ጥያቄ ነው። ስለዚህ እግዚአብሔር ደግሞ እነዚህ ነገሮች በተለያየ መንገድ ሲመልሳቸው እናያለን። ባለፉት 2 ሳምንታቶች አይተናል። ይሄኛው ደግሞ 3ኛው ሳምንት ነው። በዚህኛው ደግሞ እግዚአብሔር ለምን የምንለውን ጥያቄ ለበጎ በማድረግ እግዚአብሔር ይመልሳል። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ለመልካም በማድረግ ያሳየናል። ይሄ ደግሞ ትልቁ በሐዋርያው ጳውሎስ ሕይወት ውስጥ የምናየው ጉዳይ ነው። መቼም ሐዋርያው ጳውሎስን የሚያክል ሰው ችግር ደረሰብኝ እግዚአብሔር ደግሞ ይህን ችግር ለወጠው ብሎ ቢል የሚደንቅ ነው። ምክንያቱም ከሱ በላይ የምናይበትና የምንማርበት ስለሌለ የምናየው ወይ ደግሞ እኔ ወይ ደግሞ የተለያየ ሰው ቢሆን አው ችግር ደረሰብን ብንል ኖርማል ነው፣ በመንፈሳዊ ደረጃችን ነው ልንል እንችላለን። ጳውሎስ ግን ሲናገር በጣም ይህንን አስረግጦ ወንድሞች ሆይ በእስያ ስለደረሰብን መከራ ታውቁ ዘንድ እንወዳለን። ድንቅ ነው። የእግዚአብሔር ሰዎች ድካማቸውን አይደብቁም። ምክንያቱም ብርታታቸው እግዚአብሔር ስለሆነ፣ ጉልበታቸው እግዚአብሔር፣ ኃይላቸው እግዚአብሔር ስለሆነ ከነሱ ምንም ነገር እንደሌለ ስለሚያውቁ ሁል ጊዜ ፕሌንሊ ይናገራሉ። ምን ድካማቸው ጳውሎስ ይናገራል። መከራ ደረሰብን እወቁት ወንድሞች ሆይ። የት? በእስያ ስለደረሰብን መከራ። በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 8 ላይ ይላል በእስያ ስለደረሰብን መከራ ታውቁ ዘንድ እንወዳለን። እንደውም የሚለው የሚገርመው ነገር ከአቅማችን በላይ ያለ ልክ ከብዶን ነበረ። እንዴ ከጳውሎስ ጨርቅ ወስደው ሰዎች ለመፈወስ የሚፈልጉ የጳውሎስን ጥላ ተከትሎ ለመፈወስ የሚፈልጉ እስከ 3ኛ ሰማይ ድረስ ተነጠቅኩኝ፣ ሰው ሊናገር የሚችለውን አይደለም ሰው ሊናገር የማይችለውን ሰው ሊሰማው የማይችለው ቋንቋ ሰማው የሚለው ያ ጳውሎስ እንደዚህ አለ። ያ ሐዋርያ እንደዚህ አለ። ከአቅሜ በላይ ከብዶ ነበረ። ሃሌሉያ! ከአቅማችን በላይ ምን ብሎ ነበረ? ከብዶብን ነበረ። እንደውም አዎን ይላል፣ ከብዶብን ነበረ። ምንም አንክደው። እንደውም አዎን ኤግዛክትሊ ሆኖብናል። እርግጥ ነው አዎን። ከዛስ ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን። ምን? ሙታንን በሚያስነሳ እንጂ በራሳችን እንዳንታመን። የመጣው ይሄ መከራ፣ ይሄ የመጣው ችግር፣ ይሄ የመጣው ፈተና በማን? በእኛ እንዳንታመን፣ በእኛ እንዳንደገፍ፣ በእኛ አቅም እንችለዋለን ኢትስ ኦኬ የምንለው ነገር አይደለም። እንዲህ እንዳይሆን በምን? በራሳችን እንዳንታመን እኛ ራሳችን ይላል የሞትን ፍርድ በውስጣችን ሰምተን ነበር። ማለት አንዳንድ ጊዜ እንዲያጋጥማችሁ በእውነት እግዚአብሔር ካንተ ጋር ቢሆን ይሄ ደርስብሃል የምትባሉት ነገር፣ በእውነት እግዚአብሔር ካንተ ጋር ቢሆን ይሄ ይሆን ነበረ። ሰዎች አይደለም የሚሉት፣ ግን እኛ ራሳችን የሞትን ድምፅ በጆሮአችን ሰምተን ነበር ወይም በውስጣችን ሰምተን ነበር ሲባል ብቻችንን ሆነን ሰዎች ብለውን አይደለም እኮ እኛ ብቻችንን ሆነን እንኳን እንዴት ይሄ ነገር ሊሆን ይችላል ብለን ከራሳችን ጋር የምናወራ፣ ከሰው ጋር ዲፌንድ አድርገናል፣ ከሰው ጋር ተከላክለናል፣ ከሰው ጋር ተናግረናል። ግን ለራሳችን ውስጣችን የሚጠይቀን ነገር አንዳንድ ጊዜ የለም። እንዴት ይሄ ይሆናል? ምንድነው ችግሩ? እኔ ጋር ነው ወይ ችግሩ የምንለው ነገር ጳውሎስ እንደዚህ አለ። በውስጣችን ወይም በጆሮአችን ድምፅ ሰምተን ነበረ። ምን? የሞትን ድምፅ ሰምተን ነበረ። ግን ወይም የሞትን ፍርድ በውስጣችን ሰምተን ነበረ ካለ በኋላ እርሱ ይህንን ከሚያህል ሞት አዳነን።
ክብር ለኢየሱስ ክርስቶስ ይሁን። ይሄ የሚደንቅ ነው። ማን? ኢየሱስ ይህንን ከሚያህል ተስፋ ከሚቆረጥበት የሞትን ፍርድ ከሚሰማበት ከአቅም በላይ ከሚከብድ ነገር ይህንን ከሚያህል ምን አደረገን? አዳነን። ሃሌሉያ! ይህን ጌታ ነው የምናመልከው። ስለዚህ የሚመጣው ነገር ለምን እኔ ላይ የምንለውን ነገር እግዚአብሔር እሱ ላይ እንድንደገፍ እሱ ላይ እንድንታመን በራሳችን እንዳንታመን በራሳችን እንዳንደገፍ በራሳችን ማስተዋል ሶኬ እንዳንል በእሱ ላይ እንድንጣበቅ ይህንን ከሚያህል ሞት አዳነን ይላል ጳውሎስ። ከዛስ ያድነንማል። ሃሌሉያ! እዚህ ጋር አዳነን አያችሁ። ዛሬ ደግሞ ያመጣና ስ ፊውቸር ማለት ወደፊት ነው። ያድነንማል። አቤኔዘራችን ነው። ትላንትና የረዳን ዛሬ ይረዳናል። ትላንትና ያገዘን ዛሬ ይረዳናል። ስለዚህ ዛሬን የምንኖረው እዛ ትላንትና በረዳን፣ እዛ ትላንትና ባገዘን፣ እዛ ትላንትና ባወጣን ዛሬ ላይ ተረጋግተን እንኖራለን። ምክንያቱስ ይህንን ከሚያህል ሞት ትላንት አውጥቶናል። ዛሬ ሕያው ነው ኢየሱስ። ዛሬም በዙፋኑ ላይ አለ። ዛሬም እግዚአብሔር በዙፋኑ ላይ ነው። አላረጀም፣ አልደከመም፣ ጉልበቱ አልዛለም። እሰራለሁ፣ የሚከለክለኝ ማን ነው የሚል የኔና የናንተ ጌታ ነው። እሱ በዙፋኑ ላይ አለ። ጳውሎስ እኔ ለምን የሚል ጥያቄ ቢመጣ በዛ መከራ፣ ዛሬ ግን ስንረዳው ይህንን ከሚያህል ሞት አውጥቶን በእሱ እንድንታመን አደረገን። ክብር ለኢየሱስ ክርስቶስ። ስለዚህ ጳውሎስ እኔ ተሰቅያለሁ፣ ሕያው ሆኜ አልኖርም። ከዚህ በኋላ የምኖረው ኑሮ እንኳን በወደደኝ ስለ እኔ ራሱን አሳልፎ በሰጠ በእግዚአብሔር ልጅ ላይ ባለ እምነት ነው። እወቁት፣ በሱ ላይ ባለኝ እምነት ነው የምኖረው አለ። ስለዚህ ወገኖች ሆይ ዛሬ ለምን የምንለው ነገር አለ። ለምን በጣም አስቸጋሪ ነገር ውስጥ ለምን በጣም የማይወጣ የሚመስል ነገር ለምን ያለ ልክ ከአቅማችን በላይ ከብዶንብን እንዳለው ጳውሎስ ከአቅም በላይ የሆነ ነገር አለ። ለምን እያልን ነው እሱ ላይ ይህንን ከሚያህል ሞት አዳነን ያድነንማል። ስለዚህ እኔንም እናንተንም ዛሬ ለምን ለምንለው ነገር ያወጣንና ትላንት አዳነኝ ዛሬ ደግሞ ያድናል እያል በእሱ ተደግፈን እንድንሄድ እንዲህ ያደርጋል። ኢየሱስ ክርስቶስ ለዘለዓለም ስሙ የተባረከ ይሁን። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃለን። ከአቅማችን በላይ የሆነው ነገር እንኳን እግዚአብሔር እንድንታመን ነው እንጂ ልንጠፋበት አይደለም። ተባረኩ። ይህ ዛዶክ ፐርዝ ነው። ያለፉትን ሁለት ለምን የሚለውን ጥያቄ ከዛ ላይ አልፋችሁ ከዛዶክ ፐርዝ ላይ መመልከት ትችላለ። ጸጋ ይብዛላችሁ። ዛዶቅ ጽድቅ፣ ትክክል፣ ልክ፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17። በሳዶቅ በተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ። ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ። በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉት። ሳዶቅ